ኦርቶዶክስ ቤተክርስቲያን ይህን የሚያህል መስቀል አንጠልጥለው ኢየሱስ ሲባል ሰዎችን የምታሳልጥ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል በጣም 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 ያሳዝናል። በሚዲያ ላይ እጅግ በጣም ነውር በዛ፣ ውሸት በዛ፣ ክፋት በዛ፣ ድፍረት በዛ። ትንሽ እንኳን ለከት የለም ለንግግር። ኦርቶዶክሶች በላይ ኦርቶዶክስ እየሆንኩኝ ይመስለኛል። በመዳን ነገር ላይ የኦርቶዶክስ ቤተክርስቲያን አስተምሮ ግልጽ ያለ ነው። ስብከት የተሰበከ ሰንበት ተማሪዎች በወረቀት ጽፈው ማርያምን መዝሙር ዘምሪልን ብለው ይሰጧታል። የእሷ መልስ ደባሪ ነበረ። ኦርቶዶክስን ደግሞ ሚስ አንደርስታንድ አድርጋለች። አሁን ተጠቅሞ እንደ ኮንዶም የሚጥለው ቡድን በጣም ብዙ ተጠቅሞባታል ብዬ አስባለሁ። ግን ምንድነን ግን ፕሮቴስታንቶች እኔ እንደ ዘንድሮ በፕሮቴስታንት ያፈርኩበት ጊዜ ህልም አይቼ ራእይ ታይቶኝ ከዱባይ ኢትዮጵያ መጣችኝ ኦርቶዶክስ ቤተክርስቲያን እንገባለች ማርያም ናት ያልሽው አንቺ እኛ ነን እንዴ? ኦርቶዶክሳዊ የፕሮቴስታንት ወዳጅ ለመባልም ኦርቶዶክሳውያንን አልሳደብም። ጎበዝ መንፈሳዊ ጠንካራ ለመባልም ኦርቶዶክሳውያንን አላቃልልም። ወጥቼ ፕሮቴስታንት እንዲያደንቀኝና እንዲወደኝ ብዬም የኦርቶዶክስን ቤተ እምነት አላጥላላ። ይሄን ምልበት ምክንያት አለኝ። የኦርቶዶክስን ቤተክርስቲያን አከብራለሁ። ይሄ የማይስማማው ሰው ካለ ልረዳችሁ አልችልም። በጣም ነው ማከብረው። መጽሐፍ ቅዱስን ለመጀመሪያ ጊዜ አሳትማ ለትውልዱ ያበረከተችን ቤተክርስቲያን አለማክበር አልችልም፣ አለመውደድ አልችልም። ክርስትናን ለመጀመሪያ ጊዜ ወደ ምድሪቱ አክብራ አስገብታ ያቆየችልን ቤተክርስቲያን አለማክበር ነውር ነው። ምናልባት ኦርቶዶክሳውያንን የሚቃወሙበት መንገድ የፖለቲካ አጀንዳ ይኖረው ይሆን? ምናልባት ሳላውቀው እሱን ነክቼባቸው ይሆን ብዬ ተጠራጠርኩ። በጣም 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 ያሳዝናል። በሚዲያ ላይ የሚሆነው ነገር እጅግ በጣም ነውር በዛ፣ ውሸት በዛ፣ ክፋት በዛ፣ ድፍረት በዛ። ትንሽ እንኳን ለከት የለም ለንግግር። በጣም አፍሬያለሁ። ፕሮቴስታንት በመሆን በጣም ያፈርኩበት ዘመን ነው ዘንድሮ። ተሳዳቢ የሞላበት ትምህርት ላይ ዜሮ፣ ስነ መለኮት ላይ ዜሮ። ስነ መለኮቱ እየተገለጠ ነው፣ ትምህርቱ እየተገለጠ ነው። ትምህርት ላይ የሚገባው ግን ጥቂት። ከኦርቶዶክስ እንማር፣ ከኦርቶዶክሶች እንማር፣ እንኮርጄ። በጣም መልካም ነገራቸው ነው። እንደዚህ አይነት ኤረሮች እየተፈጠሩ ያሉት ትምህርት ላይ ሲሪየስ ስላልሆንን፣ ስድብ ላይ ግን ሲሪየስ ነን። ስድብ የሚሰደብበት ቤት ግን ብዙ ሰው ይኖራል። ያንን ስድብ ይሞላል። ሄደ የተሞላውን ደግሞ እንትን ይለዋል። ሶፊያ ሽባባ እንዳለችው እንግዲህ ድፍረት በዛ፣ ውሸት በዛ። ዘርፌ ይህን ያህል ውሸት መዋሸት ምን ያስፈልጎ ነው? ይህን ያህል ድፍረት፣ ይህን ያህል ንቀት መሳቀቅ ምን ያደርግልሻል? በራስ አለመተማመንሽ ይህን ያህል ውሸት እንድትዋሽ አድርጎሻል። ይህም ፓስተር እንዳለው እንግዲህ እንደ ኦርቶዶክሳውያን እንማር እንጂ እንደ ፕሮቴስታንት አንሳደብ። ፕሮቴስታንት መለያው ስድብ ሆኗልና እንግዲህ አንድ ወዳጅ ብሎ ነበረ፣ ፕሮቴስታንት ከሆናችሁ እንደ ሰው ሳሙኤል ተሳዳቢ ነው የምትሆኑ፣ እንደ ወርቋ እንደ ቀለሜ ተንፍሱ ተሳዳቢ ነው የምትሆኑት፣ እንደ ዘርፊ ተሳዳቢ ውሸታም ነው የምትሆኑና ፕሮቴስታንት እንዳትሆኑ ተብሎ እስኪባል ድረስና ትምህርት የላቸውም። የነገረ መለኮት መሰረታዊ ትምህርት የላቸውም። የፕሮቴስታንት ፓስተር እንደሰማችሁት ትምህርት ሳይሆን ስድብ ነው ያለን፣ ስድብ አዋቂዎች ሁነናል ፕሮቴስታንቶች ነው የሚለው። እንግዲህ ዘርፌ ምስክር ናት፣ ትዝታው ምስክር ነው። እነዚህ ደግሞ ማሳያ እነ ቀለም የተንፈሱ በቂ ናቸው። እነ በጋሻው ይህንን ሙያ የሰለጠኑበት፣ ሌሎችንም ደቀ መዛሙርት እያፈሩ ያሉ በስድብ እንጂ በወንጌል ምንም አይነት ትምህርት የላቸውም። እየተነገረ እንደሰማችሁት እንደ ኦርቶዶክሳውያን እንሰብሰብ፣ እንደ ኦርቶዶክሳውያን ነገረ መለኮት ላይ ሚስጥራት ቤተክርስቲያን ላይ እንማማር እያሉ ይገኛሉ ማለት ነው። ዘርፌ ይህን ያህል በዝቷል ውሸትሽ፣ እባክሽ ቀነስ አድርግ። የሚታመን ቢያንስ እንኳን እንደ ለእውነት ቀረብ ያለ ውሸት ለመዋሸት ሞክሪ ወደፊት። የዘርፌን ኢንተርቪው አየሁት እና ታሳዝነኛለች። ለቅሷንም ሳይ ደስ አላለኝም። ማለት ሰው ሲስቅ ነው ደስ የሚለው፣ ሲያለቅስ ደስ አይልም። እና ደግሞ ስፔሻሊ ይሄ ፌዝ ሙቭመንት የሚባለው
ሰውን ተጠቅሞ እንደ ኮንዶም የሚጥለው ቡድን በጣም ብዙ ተጠቅሞባታል ብዬ አስባለሁ። እና ሪል ፕሮቴስታንት ላይን ውስጥ አልገባችም ይቺ ልጅ። ኢየሱስን ትወዳለች፣ ምንም ጥርጥር የለኝም። ኦርቶዶክስን ደግሞ ሚስ አንደርስታንድ አድርጋለች። እኔ ከአብዛኞቻችሁ ከኦርቶዶክሶች በላይ ኦርቶዶክስ እየሆንኩኝ ይመስለኛል። ማለት አይም ሶሪ ቱ ሴይ ዛት ብዙ ኦርቶዶክሶች ኦርቶዶክስ የምታስተምረውን የምታውቁ አይመስለኝም። ነገረ ድነት ላይ ወይም ደግሞ የመዳን ነገር ላይ የኦርቶዶክስ ቤተክርስቲያን አስተምሮ ግልጽ ያለ ነው። በዚህ ኦርቶዶክስ ቤተክርስቲያን ሲባል 5 አዕማደ ምስጢራት አሏት፣ 7 ደግሞ ስርዓተ ቤተክርስቲያናት አሏት። በቃ ኦርቶዶክስ እቺ ነች። ገድላትና ተአምራት ሰዎችን ኢንከሬጅ ለማድረግ ለመልካም ስራ፣ ለጽድቅና ለእውነት ለማነሳሳት የሚጠቅሙ መጽሐፍቶች ናቸው። ከገድላትና ከባለ ገድሎች በፊት ኦርቶዶክስ ቤተክርስቲያን ነበረች። ምንም ከአቡነ ተክለ ሃይማኖት በፊት ነበረች ኦርቶዶክስ ቤተክርስቲያን። ኦርቶዶክስ ቤተክርስቲያንን ለማወቅ እነ ቄስ እንትና ወይም እነ ፓስተር እንትና ወይም እነ ሐዋርያ እንትና እነ ነብይ እንትና የሚሉትን መስማት የለባችሁ። እኔ ያደረኩት ምንድነው ኦርቶዶክስ ቤተክርስቲያን ምንድነው የምታስተምረው የሚለው ነው። ባይ ዘ ዌይ በአጋጣሚ የመድሎተ ጽድቅ 1ም 2ም አለኝ መጽሐፉ። ግን እሱ ብቻ አይደለም። የኦርቶዶክስ ቤተክርስቲያን የተሰነደ ለማግኘት በጣም ቀላል ያንን ሄጄ ማንበብ ጀመርኩኝ እና የተረዳሁት ነገር ምን መሰላችሁ? ኦርቶዶክስ ቤተክርስቲያንን ሰዎች አልተረዷት። መዳን በጌታ በኢየሱስ ክርስቶስ በማመን ብቻ ነው ብላ ነው የምታስተምረው። ድነት ላይ 2 ፌዞች አሉ። የመጀመሪያው ፌዝ ጽድቅ ነው። ጽድቅ በ2 መንገድ ይገኛል ብላ ታስተምራለች። የመጀመሪያው በመወለድ ከአንድ ክርስቲያን ቤተሰብ የተወለደ ሰው ጽድቅን በውርስ ያገኘዋል፣ በመወለድ ያገኘዋል። ስለዚህ በ80 እና በ40 ቀን ይጠመቃሉ። ይሄ ስርዓተ ቤተክርስቲያን ነው። ቤተክርስቲያን ነው ይሄን ስርዓት የደነገገችው። ከዛ በኋላ የሥላሴ ልጅነትን ይቀበላሉ፣ ከቤተክርስቲያን ይጨመራሉ ማለት ነው። ኦርቶዶክስን በደንብ ወቁ። ኦርቶዶክስ ውስጥ ያላችሁ ሰዎች፣ እኛ ከኦርቶዶክስ ስንወጣ ኦርቶዶክስን ሳናቃት ነው የወጣነው። እውነት ለመናገር ያው ልጅ እያለን በቃ መዘምራ ምናምን ሆነን አዋከቡን። ከዛ በኋላ ከኦርቶዶክስ ቤተክርስቲያን ወጣን። ያዋከቡን ሰዎች ሪሊ ኦርቶዶክስን በስነ ስርዓት ያላወቋት ሰዎች ናቸው። ኦርቶዶክስን በጣም እግዚአብሔር ኢየሱስ ክርስቶስን የማታምን ኢየሱስ ክርስቶስን ያራቀች ምናምን አድርጎ መሳል ቶታሊ ኦርቶዶክስን አለማወቅ። እንደዚሁ ከቀጠልኩኝ ትንሽ ኦርቶዶክስ ታረጉኛላችሁ ማለት። አሁን ዋና ስራዬ ምንድነው? ኦርቶዶክስ ቤተክርስቲያን ምድር የምታስተምረው። ስለዚህ ትምህርት አባቶች ምን አሉ፣ ከዛ በኋላ መጽሐፍ ቅዱስ እንድምታዎች ምን ይላሉ ምናምን ዲፕሊ ነው እያየሁኝ ያለሁት እና በጥቂቱ ኦርቶዶክስ እየሆንኩኝ ነው። ለማንኛውም ኦርቶዶክስ ድነት ላይ በጌታ በኢየሱስ ክርስቶስ ብቻ ነው የሚዳነው ብላ ታምናለች። ተባረኩልኝ። እሾህም በሾህ እንዲሉ እንግዲህ የዘርፌን ልክ ያጣ ገደብ ያጣ ውሸትና የውሸት ፕሮፓጋንዳ የተጻፈ ድርሰት የተጻፈ ድራማ መተወን የፖለቲካ አካሄዷን እንግዲህ ፓስተር ጌዲዮን በዚህ ልክ አፈራርሱታል ማለት ነው። በራሳቸው ሰው በዚህ ልክ ጥሶታል። ኦርቶዶክስ ቅድስት ክርስቲያን ለኢየሱስ ክርስቶስ ያላት ክብር ከማንም ጋር ወደር የማይገኝለት ነው። እንግዲህ ዘርፌ ግን ያልዋቂ ሳሚ ሳትሆን ብቻ ሳትሆን አውቆ የተኛ አይነት ሰው ነች እንጂ ታውቃለች ጌታ ኢየሱስ ክርስቶስ የት እንደሚሰበክ ጌታ ኢየሱስ ክርስቶስ ምን ያህል እንደሚመለክ ጠንቅቃ ታውቃለች። ነገር ግን ለሆድ ሲባልና ለድራማ ሲባል ይሄን ብላለች ማለት ነው። እንግዲህ በትንሹ ኦርቶዶክስ እየሆነ ያለው ይሄ ወንድማችን ፓስተር ጌዲዮን ፈጽሞ እግዚአብሔር ወደ ብርሃንና ወደ እውነት ይመልሰው ዘንድ እንጸልይለታለን። እንዲህ ያለ መረዳት ስለ ኦርቶዶክስ ቅድስት ክርስቲያን ካላችሁ እጅግ በጣም ደስ ይለናል። እንዲህ ያሉ ያነበቡ ሰዎች ምንም ጥያቄ የለውም ጊዜ ይፈጅ ይሆናል እንጂ ኦርቶዶክስ ይሆናሉ። ብዙዎች ዛሬ በፕሮቴስታንትነት እያፈሩ ነው የማይመለሱት። ብዙ ዘመን እዛ ኦርቶዶክስ ላይ ስለማን ነው ፕሮቴስታንት ላይ ስለነበሩ ረጅም ዘመን ከቆዩበት መውጣት ደግሞ ከባድ ነው። መላቀቅ ልምድ ከባድ ስለሆነ ከሰይጣን ይልቅ ልምድን ፍራ ይላሉ አበውና በዚህ ልክ ነው ወንድማችን ትመጣ ዘንድ የጌታ በጎ ፈቃድ ይሁንልህ።
እስኪ ዘርፌ ከበደ ከዋሸችው ውሸት ውስጥ አንዱ የሆነውን አንዲት የሰንበት ትምህርት ቤት ደግሞ ትናገራለች። እስኪ እንስማት። አዳማ ስላሴ ዙሪያ ዘርፌ ባነሳችሁ ማለት ነው እና በሰዓቱ የነበሩ ሰንበት ተማሪዎች ቪዲዮ ይሰራሉ ብዬ ጠብቄ ነበር፣ መልስ ይሰጣል ብዬ ጠብቄ ነበር፣ ግን እኔ አልደረሰኝም። ተሰርቶ ሊሆን ይችላልና አጋጣሚ ሆኖ በቦታው ነበርኩኝ። የዛሬ 8 ዓመት ማነው 10 ዓመት መሰለኝ ባልሳሳትና 2008 ማለት ነውና ጉባኤ ተዘጋጀ። ከዛን ሰባኪ መተው መምህራን መጡ፣ ዘማሪ እሷ መጣች እና ከዛን ብዙ ፕሮቴስታንቶችም ጉባኤው ላይ ታድመዋል። ያው እንትን ስለተባለ ብዙ ጊዜ ቸርቻቸው ላይ ይከፈት ነበር መዝሙሯ ምናምን ነገርና መጡ። ብቻ በቦሌም መተዋል። ጉባኤውን ታድመው ነበር ፕሮቴስታንቶች እና ምን ሆነ? መዝሙር ስብከት እየተሰበከ ሰንበት ተማሪዎች በወረቀት ጽፈው ይሄ መዝሙር ዘምሪልን ብለው የማርያምን መዝሙር ዘምሪልን ብለው ይሰጧታል። ከዛን ሲሰጧት የእሷ መልስ ደባሪ ነበረ። እናንተ አትመሩኝም አይነት ነገር ማለት ነው። በራሴ የፈለኩትን ነው የምዘምረው፣ መሪ አያስፈልገኝም የምዘምረውን አይነት መልስ ነው የመለሰችላቸው። ከዛን የወረቀቱን እንደዛ ከዛን እየተነሱ ጠይቋት። 3-4 ልጅ ይሆናል ተነስቶ ሲጠይቋት የነበረው ማለት ነው። እሷ ቁጭ ብላ መምህር እያስተማረ ተነስተ ቁጭ ባለችበት እየሄዱ ሲያናግሯት ነበርና በማግስቱ ስንሰማ መዝሙር ይሄንን መዝሙር ዘምሪልን ነው የማርያም መዝሙር ዘምሪልን ያሏት። አልዘምርም አሪፍ መልስ ስላልሆነ ነው ተራ በተራ እየተነሱ ከአንዱ ሜቢ ይሻል ይሆናል ብለው አላቅም ተነስተው የጠየቋት። ቁጭ ባለችበት እየሄዱ በክብር ነው የጠየቋት። ምንም ስድብ እንገልሻለን እናፈርጥሻለን ምንም የለም። በቃ በክብር ይሄንን መዝሙር ዘምሪልን እባክሽ ነው። 3-4 ልጆች ይሆናሉ የጠየቋት። ከዛ ጉባኤ ስብከቱ አለቀ። ትምህርቱ ልክ አልቆ መዝሙር ተጀመረ። ልክ መዝሙር ተነስታ አንድ መዝሙር ዘመረች። ከዛ ሁለተኛ መዝሙር ስትጀምር ሰንበት ተማሪው በራሱ መዝሙር ከታች አነሳ። ምን የሚለውን መዝሙር? ለማርያም የሚለውን መዝሙር አነሳ። ከዛም በደንብ ድምጻቸውን ከፍ አድርገው ለማርያም የሚለውን መዝሙር መዘመር ጀመሩ። ከዛ እሷ በማይክ እየዘመረች ነው፣ እነሱ ታች ያለ ማይክ እየዘመሩ ነው። ግን ብዙ ስለሆኑ ይሁን አላቅም የእሷን እንትኑን የእነሱን ድምፅ ይሰማ ነበረ። ከዛ መዝሙር አቆመች እሷ እንጂ ሞንታርቦ አልጠፋም። እሷ መዝሙር አቆመች እና ሞንታርቮ አጥፍተው ምናምን ይላል ኢንተርቪዋ ላይ እና ሞንታርቮ አልተዘጋም ነበረ። እሷ ናት መዝሙሩን አቁማ እያለቀሰች በሴቶች መውጫ በኩል፣ መኪናዋ ደግሞ በሴቶች መውጫ በኩል ነበር ያለችው። በመኪናዋ ወደ ሄደች። የሰደባትም የለ ምንድነው እሱ እንትን ድንጋይ ወረወረባት የለ። ህፃናት ድንጋይ ወርውረውብኝ ሰድበውኝ ተፍተውብኝ አለች። ይሄ ሁሉ ድራማ የለም። አጋጣሚ ሆኖ ለእንትንም አይመችም። የስላሴ እንትኑ ከፍ ያለ ነው፣ ክብ ነው እና እንትኑ ይሄ በጣም ከፍ ያለ ነው። በደረጃ ነው የሚወጣው ወደ ቤተ መቅደሱ እና አለው ደረጃ እንደዚህ የምታውቁ እና መድረኩ እንደዚህ ለመሰዳደብም ሲሰደብም የሚሰማ አይነት ነገር አይደለም። ደግሞም የሰደባትም የለም። አጋጣሚ ሆነው ቅርብ ነበር ለእንትኑ ቅርብ ነበር ለእንትኑ ለቤተ ክርስቲያኑ ለቤተ መቅደሱ ማለት ነው። ብዙ ሩቅ አይደለም፣ ይታየናል ሁሉም ነገር ማለት ነው። እና የተፈጠረው ይሄ ነው። ማን ያርዳ የቀበረ ማን ይወራ የነበረ እንዲሉ እንግዲህ በአካል የነበረች እህታችን በዚህ ልክ ነገሩን ቁልጭ አድርጋ ተናግራለች። ዘርፌ ከበደ በዋሸችው ልክ በሰራችው ድራማ ልክ ሳይሆን ነገሩ የሆነው ይሄ ነው። በማን ያለብኝነት በትዕቢት እኛ ከወጣን ብዙ ኦርቶዶክሳውያን ይዘን እንወጣለን የሚል ትዕቢትና እልህ እኛ የኦርቶዶክስ ቁንጮንን የሚል ትዕቢት ስለነበረባቸው ዘርፌ ተዝታው በጋሻው ሌሎችም የወጡት እንዲሁም ደግሞ የአውሮፓውያን የነጭ ፕሮቴስታንት የፈንድ ስለነበር ረዥም ፈንድ በእነርሱ ላይ ተሰርቶ ዓላማ ይዞ ስለገቡ ያን ኦርቶዶክስ ቤተክርስቲያንን ከሁለት እንከፍላለን፣ ምዕመኑን እንበዘብዛለን፣ እንጥላለን የሚል ነበር። ነገር ግን ኦርቶዶክሳዊ ደግሞ ብልህ ነው። ሲወጡ ገለል በሉ ዞር ብሎ ሸኝቷቸውን የተመለሰ እንጂ እነርሱን ተከትሎ
የሄደ ምንም የለምና በዚህ ልክ መዋሸት ያስፈልገው ስለ እንጀራ ነው ሽቀላ ነው የሸቀለች ነው ዘርፌ በውሸት የሚደረግ ሽቀላ ነው እንግዲህ ምን ማድረግ አይቻልም ነገር ግን እውነቱን እናውቃለን እሷም ታውቋለች እውነቱን ነገር ግን ቢዝነስ ስለሆነባት የፖለቲካ እንቅስቃሴ ስላለባት እንዲሁም ኦርቶዶክሳዊትን ቤተክርስቲያን ማንቋሸሽ የለት ስራቸውና እንጀራቸው ስለሆነ እንዲሁም ኦርቶዶክሳን ማበሳጨት በቃ ደስ ስለሚያሰኛቸው ኦርቶዶክሳን በዚህ የሚበሳጩ ስለመስላቸው ኦርቶዶክሳን አብይ ጾም ላይ ነን እንዲሳደቡ ግንፍልተኛ እንዲሆኑ እንዲቆጡ የማድረግ ዓላማ ስላለው ነው በተደጋጋሚ በዓላትን ጠብቀው እንዲህ ያለ ነገር የሚሰሩት ማለት ነው ዘርፌ ከበደ ባክሽ በልክሽ እንኳን ዋሽ እንላለን አይመችም እኔ ሃይማኖቱን አልናገርም አንቺን ግን ሰድብሻለሁ ሙልጭ አርጌ ነው የምሰድብሽ ለምን መሰለሽ በሃይማኖቴ ነው የመጣሽው ከሃይማኖቴ ጋር ነፍሴ ትወጣለች ውዴ እየነገርኩሽ ማንንም አባሽ ነው ያላለሽ የታባሽ ታውቂዋለሽ ኢየሱስን አንቺ ሲጀመር ኦርቶዶክስ መተሻለ ኢየሱስ የሚለውን ስም እንኳን ያወቅሽ ኦርቶዶክስ ታውቂያለሽ የምን አትርሱኝ ነው አንቺ ደግሞ ተረሳሽ ሚዲያውን ደግሞ ቢዚ ልታረጊብና ዴኒኮ ይገርሙኛል ምን እያጨሳችሁ ነው ግን የምትመጡት ሉባንጃ በወይራ ነው የምታጨሹ ወይዘሮ ዘርፌ ምንድነው ነው ቀበርቸው በወይራ ነው አጭሰሽ የመጣሽ ጦዛሽ ነው የሚመስለው ምን ጤነኛ አትመስይም ስታወሪኮ ቪዲዮውን አይታችኋል ጋይስ ዛሬ የተለቀቀው አንድ ብሮድካስት ላይ ኢንተርቪው ያደረገሽ በተከታታይ ነው ያለው ዲማ ጠራሽ የኔን አርዶስ አልሽ ራስሽ እኔ ነኝ ሰዎች ሩሃማ ታሪኬን ምናምን ማንኛ ባይልናንሽ ያንቺን ታሪክ የተናቀለ ራስሽ በተሽ ታሪክሽን ዝርግፍ ያርግሽ ጻድቃኔ ጠራችኝ በህልሜ ታየችኝ ብለሽ የመጣሽው አንቺ እኛ ዲ ህልማይቼ ራእይ ታይቶኝ ከዱባይ ኢትዮጵያ መጣችኝ ኦርቶዶክስ ቤተክርስቲያን እንገባለች ማርያም ናት ያልሽው አንቺ እኛ ነን እንዴ እኛ ነን ወይ